ከ30 ዓመታት በፊት መዲና ከተማ ላይ ነፍሰ ጡር ባለቤቱን ትቶ ለጂሃድ ወደ ቡኻራና ሰመርቀንድ ሄደው ፈሩኽ ከ30 ዓመታት በኋላ በውድቅት ሌሊት ወደ ቀድሞ ከተማው መዲና ተመልሶ ገባ። በጨረቃማው ሌሊት መዲና ከተማ ገብቶ ወደ ቀድሞ ቤቱ አቀና። ፈሩኽ ቤቱን አልተሳሳተም ነበር። ቀጥታ ከነቀድሞ ይዘቱ ቤቱን አገኘው። የግቢው በር ትንሽ ገርበብ ተደርጎ ተመለከተና በደስታ ሳያንኳኳ እንዲሁ ከፍቶ ገባ። ደጃፍ ላይ ቆሞ ግቢውን ሲመለከት ድንገት ከቤቱ አንድ ጎረምሳ ብቅ አለ። ጎረምሳው ግቢው ውስጥ ሰይፉን ያነገበ ሰው ያለ ፈቃዱ ገብቶ ሲመለከት ለግብግብ ራሱን አዘጋጀ። ሁኔታውን በቅርበት ስታጤን የነበረችውን ባለቤቱን ግቢ ወደ ውስጥ አላት። ባዶ እግሩን ከቤቱ ወጥቶ ፈሩኽን ጨለማን ተገን አድርገህና ሰይፍህን ታጥቀህ ግቢ ምን ትሰራለህ ብሎ ያዘው። ሁለቱም ተያያዙ። ጩኸታቸው ሲያይል ጎረቤት ከየቤቱ መውጣት ጀመረ። የተሰበሰበው ሰውም ለጎረቤታቸው አግዘው ፈሩኽን በህብረት ያዙት። የቤቱ ባለቤት ጎረምሳውም ወላሂ ለህግ ሳላቀርብህ አለቀህም፣ አንተ የአላህ ጠላት እያለ ይዘት ጀመር። ፈሩኽም እኔ የአላህ ጠላት አይደለሁም፣ የገዛ ቤቴን ከፍቶ ሆኖ ሳገኘው ነው የገባሁት እያለ ይለፈልፍ ጀመር። ግና ማንም ከቁብ አልቆጠረውም። ወደ ህዝቡ ዞሮም ሰዎች ስሙኝ እንጂ ይሄ ቤት የገዛ ቤቴ ነው፣ በንጹህ ገንዘቤ ነው የገዛሁትም። ሰዎች እኔ እኮ ፈሩኽ ነኝ፣ ከ30 ዓመታት በፊት ለጂሃድ የወጣ ጎረቤታችሁን አንዳችሁም አታስታውሱትም ማለት ነው ብሎ ጮኸ። ይህንን ሲል አንዲት አሮጊት መስኮቷን ከፈተች። ግቢው በህዝብ ተሞልቷል። ልጇ ከአንድ ታጣቂ ጋር ተፋጧል። አሮጊቷ ሰይፍ ታጣቂውን በትኩረት ስትመለከት ከ30 ዓመታት በፊት አስፈቅዷት ለጂሃድ የወጣው ተናፋቂው ባለቤቷ ሆኖ አገኘችው። ልሳኗ ተሳሰረ፣ አንደበቷ ተቆላለፈ። ተውት ልጄ ልቀቀው፣ የያዝከው እኮ አባትህ ነው ብላ ጮኸች። አሮጊቷ ወጥታ ባሏን አቀፈችው። ይሄ የምትታገለው ልጅ እኮ ያን ያረገዝኩልህ ልጅህ ነው፣ የአብራክህ ክፋይ አለችው። ፈሩኽ አይኖቹ በእንባ ተሞሉ። ያላየውን ልጁን እያሸተተው መሳም ጀመረ። ጎረምሳውም የአባቱ አንገት ውስጥ ገብቶ እየየ እያለ ይስመው ያሸተው ያዘ። አሮጊቷ ይኖር ይሞት መረጃው የሌላት ባሏ ድንገት ሲመጣ ደስታው በራሱ ራሷን ችላ መቆም እንዳትችል አደረጋት። ወደ ቤቷ እጁን ይዛውም ገባች። ፈሩኽ የቆየበትን ምክንያት በቆይታውም የገጠሙትን ገጠመኞች ሁሉ ሲተርክላት፣ አሮጊቷ ግን ልቧ ሌላ ጭንቅ ውስጥ ተጠምዶ ነበርና በወጉም አላዳመጠችውም። ተናፋቂ ባሏን በማግኘቷ የተሰማትን የደስታ ጣዕም አጣጥማ ሳትጨርስ ባሏ በአደራ መልኩ እርሷ ዘንድ ያስቀመጠውን 30,000 ዲናር በማጥፋቷ ትካዜ ውስጥ ገባች። 30,000 ዲናር ማለት በአሁኑ ዘመን ሲመነዘር 60 ሚሊዮን ብር ይገመታል። ባደራ እኔ ዘንድ ያስቀመጠውን ገንዘብ ቢጠይቀኝ ምላሼ ምን ይሆን? ያንን ሁሉ ገንዘብ አንድያ ልጅህን ለማሳደግ አወጣሁት ብል ምን ብሎ ያምነኛል? ልጄ እንደው ለራሱ ሳይሆን ችግረኞችን ሲረዳ ነው ገንዘቡን የጨረሰው እያለች በውስጧ መብከንከን ጀመረች። በዚህ ሐሳብ እየቆዘመች ሳለ ነበር ፈሩኽ ከሄድኩበት ስመለስ ይህን 4,000 ዲናር ይዤ ነው የተመለስኩት፣ እናም አንቺ ጋር ካለው ዲናር ጋር አንድ ላይ አስቀምጪው ብሎ ከሐሳቡ ያባነናት። ፈሩኽ ንግግሩን ቀጠለ። በሕይወት እስከ ቆየን ድረስ በዚህ ገንዘብ ለመኖሪያ ቤትና አንድ ማሳ እንገዛበታለን አላት። ምላሽ አልሰጠችውም፣ ዝም አለች። ገንዘቡን አምጪው እስኪ ብሎ ከ30 ዓመት በፊት ያስቀመጠውን ገንዘብ ጠየቃት። በሚገባ ቦታ አስቀምጬልሃለሁ፣ ከትንሽ ቀናት በኋላ ሰጣለሁ እያለችውም ንግግራቸውን
የፈጅር አዛን አቋረጠባቸው። የውዱ ውሃ ይዞ ልጁ ወደሚገኝበት ክፍል እንደሄደ ልጄን ቀስቅሱት፣ መስጂድ አብረን እንሄዳለን አለ። ግና ልጁ ወደ መስጂድ ቀድሞት ሄዶ ኖሯል። ፈሩኽ መዲና ከሚገኘው ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ ገብቶ ሰገደ። ሶላቱን እንዳጠናቀቀም ወደ ቤቱ ለመሄድ ዞር ሲል ከኋላው የሰገደው ህዝብ ከሶላት በኋላ የሚሰጠውን ትምህርት ለማዳመጥ ተስተካክሎ ተቀምጧል። መውጫ መፈናፈኛም አልነበረም። ፈሩኽ መውጫ ሲያጣ በቦታው ተቀመጠ። ህዝቡ ትምህርት የሚሰጠውን ሼኽ በጉጉት እየጠበቀ ሳለ አንድ ፎጣ የለበሰ ሰው ህዝቡ ፊት ወጥቶ ቁጭ አለ። ሼኹ የሚናገረውን እያንዳንዷን ንግግር ህዝቡ በማስታወሻ ይይዝም ጀመር። የሼኹን ትምህርት ለመከታተል በእስላሙ ዓለም ትልቅ ድርሻ የሚሰጣቸው እነ ኢማም ማሊክ፣ እነ አቡ ሐኒፋ፣ እነ ሱፊያን ሰውሪ፣ እነ ያህያ ቢኑ ሰዕድና ሌሎችም ምሁራን በእንበርከካቸው ተቀምጠዋል። ፈሩኽ የሼኹ ንግግር ማርኮት፣ የህዝቡ ጉጉት ገርሞት የሼኹን ማንነት ለማጣራት ቢሞክርም የቦታው ርቀትና የመስጂዱ ጽልመት ግን አልፈቀደለትም ነበር። በዚህ ሁኔታ ሼኹ ትምህርቱን አጠናቆ ከቦታው ብድግ ሲል ህዝቡ ከቦትና አጅቦት ከመስጂድ ተከትሎ ወጣ። ፈሩኽ ሼኹን ሊዘይር ቢሞክርም ግፊያው አላስጠጋውም ነበር። ድንገት ወደ ጎኑ ዞር ብሎ ከጎኑ ያለውን ሰው አረ እንደው በጌታህ ይህ ሼኽ ማን ነው ብሎ ጠየቀው። ሰውየው የመዲና ሰው አይደለም እንዴ ብሎ በአግራሞት ፈሩኽን ተመለከተው። ፈሩኽም እንዴታ የመዲና ሰው ነኝ እንጂ ሲል መለሰለት። ሰውየውም እንግዲህ የመዲና ሰው ሆኖ ሼኻችንን ማያቅ የለም አለው። ፈሩኽም የመዲና ሰው በሆነም ለ30 ዓመታት ከመዲና ራቅ ወዳለ ስፍራ ነበርኩ፣ ገና ማታ መምጣቴ ነው አለው። ሰውየውም በል እንግዲህ ትንሽ ቁጭ በል፣ ስለ ሼኹ ላውጋ። ሰውየው ንግግሩን ቀጥሏል። ይህ ሼኽ ምንም እንኳ በእድሜው ልጅ እግር ቢሆንም የመዲና ከተማ ፈቂህ ነው። የእርሱን ትምህርት ለመከታተል እልፍ አእላፋት ይሰለፋሉ። ደግሞም እንዴት ያለ ቸርና ለጋስ ልጅ መሰለህ! ለዚህች ዓለም ደንታ የሌለው ጭንቀት ሁላ አኺራ የሆነ ሰው ነው ብሎ ንግግሩን ሳይጨርስ ፈሩኽ በጉጉት ንግግሩን አቋረጠው። ስሙን እኮ አልነገርከኝም ሲል ፈሩኽ ጠየቀ። ሰውየው ስሙ ረቢዓ አሰላሳዩ ይባላል አለው። ፈሩኽ ግራ በመጋባት ረቢዓ አሰላሳዩ ሲል ዳግም ጠየቀው። ሰውየው አዎን አሰላሳዩ ብለው ስም ያወጡለት የመዲና ዑለማዎች ናቸው። ብዙ ጊዜ አሻሚ የሆኑ የሃይማኖታዊ ጉዳዮች ሲገጥማቸው ዑለማዎች ወደ እርሱ ያመጡታል። እርሱም መፍትሄውን ከሸሪዓው አጣጥሞ ያበጃል። ለዚያ ነው አሰላሳዩ ያሉት አለው። ፈሩኽ በዚህ ሼኽ በጣም ተደምሟል። እስኪ እንዳው ጎሳውን ንገረኝ፣ ዘሩ ከየት ይመዘዛል ሲል ጠየቀ። ሰውየውም ረቢዓ የፈሩኽ ልጅ ይባላል። አባቱ ከ30 ዓመታት በፊት ነው መዲናን ለቆ ለጂሃድ ሄደው። ይህን ሼኽ ያሳደገችው እናቱ ናት ብሎ ሲናገር ፈሩኽ እንባው ከዓይኖቹ መፍሰስ ጀመሩ። ይህ ገናና ዓሊም የሱ ልጅ መሆኑን ሲሰማ ፈሩኽ ዳግም በእቅፉ ሊያስገባው ሩጫ ወደ ቤት ጀመረ። ቤት ሲደርስም የፈሩኽ ሚስት ባሏ ዓይኖቹ በእንባ ተሞልተው ስትመለከት ምን ገጠመህ ባለቤቴ አለችው። ደስታ ነው፣ ሐሴት ነው የሚያስለቅሰኝ። ልጄን በእውቀት ማማ ላይ ተከብሮ ሳይ ደስታውን አልቻልኩትም አላት። ሴትየዋ ብልህ ነበረችና አጋጣሚውን ለመጠቀም ከዚህ ደስታና እኔ ዘንድ ካስቀመጥከው ገንዘብህ አንዱን ምረጥ ብትባልስ አለችው። እንዴታ ይህንን ደስታዬን ምድር ላይ ካለው ገንዘብ ሁላስ ቢሆን እንዴት አወዳደራለሁ ሲል ፈሩኽ መለሰላት። እንግዲህ ይህንን ለመሰለ ልጅህ ገንዘቡን አውጥቼ አውየዋለሁ፣ እርሱም ገንዘቡን በሙሉ በአላህ መንገድ ላይ አውሎታል አለችው።